በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች በለው እግዚአብሔር ስም እንደምን አደራችሁ? ለዚህ ዕለትና ሰዓት ያደረሳችሁ አሜን። እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ያደረሰን ስሙ በፍጥረታቱ አንደበት የተመሰገነ ይሁን። ዛሬ እንደሚታወቀው ያው እንደተለመደው የሳምንታዊ እዚህ ዕለት ታስበው ይህን ሳምንት የሚታሰብበት ዕለት ነው። ዘመነ አስተርእዮን አልፈን አሁን ወደ ጾሙ ልንቃረብ ነው። ምናልባት የጥር ዘመን በሙሉ መገለጽ ዘመን ሲሆን የዛሬው ወንጌል ደግሞ የሚያዘክረን በሉቃስ ወንጌል ምዕራፍ 2 ቁጥር 41 ጀምሮ እስከ ፍጻሜው ድረስ ያለውን ይነግረናል ማለት ነው። ወንጌሉን እንድንሰማ ቃሉን በልቡናችን እንዲጽፍልን እግዚአብሔር ፈቃድ ይሆንልን። ወያሐውሩ አዝማዲሁ ኢየሩሳሌም ለለ ዓመት ለበዓለ ፋሲካ። እመቤታችንና ዮሴፍ በዓመት በዓል ለማክበር ኢየሩሳሌም ይሄዱ ነበር። ወአመ ኮኖ ፍጹመ ሎቱ 12 ክረምቱ 12 ዓመት ሲሆነው ጌታ ማለት ነው። ከእመቤታችን ከተወለደ 12 ዓመት ሲሆነው አርጉ ለበዓል ኢየሩሳሌም በከመ ያለምዱ። በዓመት ለአስተሪ ተባይተከ 60 ጊዜያተ ለለ ዓመት በዓመት 3 ጊዜ ለስነ በዓል ይወጡ ነበርና እንዳለመዱት በዓለ ፋሲካን ለማክበር ኢየሩሳሌም ወጡ። ወሰሊጦሙ ገቢኦሙ አተው ገሊላ ሀገሮሙ። በዓሉን ካከበሩ በኋላ ወደ ገሊላ ሀገራቸው ተመለሱ። ወሕፃንስተ ኢየሱስ ነበረ ኢየሩሳሌም። ጌታችን ኢየሱስ ክርስቶስ ግን በኢየሩሳሌም ቀረ ነበረ ያለው በዚያ ከነሱ ተለይቶ መቅረቱን ነው። ወኢየሩሳሌምሰ ወኢያእመሩ ዮሴፍ ወእሙ። እመቤታችንና ዮሴፍ ግን እንደቀረ አላወቁም ነበር። ወይመስሎሙ ከመ ዘበፍኖት ሀሎ ምስለ ሰብእ። በፊት ከሄዱ ሰዎች ጋር ያለ መስሏቸው ነበረ። ያገኘው ሁሉ ጌታን ይነጣጠቀው ነበረና ክርስቶስን ከሕፃንነቱ ጀምሮ እስከ ፍጻሜ እስከ 33ኛው ዓመት ድረስ ብዙ ሕዝብ ይከተለዋል። ከሕፃንነቱ ሕፃናት አብረውት ይውሉ ነበረ። ተአምር ሲያደርግ እናድርግ እያሉ ከእርሱ ጋር በብዛት ይከተሉ ከእርሱ ይቀርቡ ነበረ። እናም ጌታችን ኢየሱስ ክርስቶስ ሁሉ ስለሚነጣጠቁት አንዱን እንዲተዋው ስለማይፈልግ አይቶ የሚጠግበው የለም። ይሴን የሚላዩ ሙሉ ደጓ ለመያው መልኩ ደምግባቱ ከሰው ልጆች ሁሉ ያምራል ብሎ እንደገለጸልን አንደበቱን ሰምተው አይጠግቡም፣ መልኩን አይተው አይሰለቹም ነበርና እነ እመቤታችንና ዮሴፍ የመሰላቸው ከፊት ከሰዎች ጋር እየተነጣጠቁ ሰዎች ይዘውት ይሄዱ፣ ከነርሱ ቀድሟቸው ይሄድ የመስሏቸው ነበረ። ወበጺሖሙ ሐሰስዎ በዕለታ ሀበ አዝማዲሁ ወሀበ እለ ያእምርዎ። በደረሱም ጊዜ ከዘመዶቹና ከሚያውቁት ዘንድ ዕለቱን ፈለጉት። ወኢረከብዎ አላገኙትም። ወሶበ ኢረከብዎ ተሰውጡ ኢየሩሳሌም እንዘ ይሐስስዎ። ባገኙት እየፈለጉ ወደ ኢየሩሳሌም ተመለሱ። ጌታን ባጡት ጊዜ ወደ ኢየሩሳሌም ተመልሰው ገቡ እሱን እየፈለጉ። ወእምዝ በሳልስታ ረከብዎ እንዘ ይነብር በማእከለ ሊቃናት። ከዚህ በኋላ በሶስተኛው ቀን በሊቃነ ካህናት መካከል ተቀምጦ አገኙት። የእመቤታችን 5 ሐዘናት አሉ። ከ5 ሐዘናት ይህች ዕለት ነበረች እንኳ። ልጇ ክርስቶስ ሲጠፋት 3 ቀን ሙሉ አስቡት። ለሰዓታት አንድ ምሽት እናቶቻችን ልጆቻቸው ሲጠፉ ታስረው ተይዘው ነው እሪ ሲሉ ራሳቸውን ሲስቱ የምናያቸው አይደለ? ብቸኛ ልጇ ደግሞ ምንም በማይታወቅ በሩቅ መንገድ ከተጓዙበት መንገድ ላይ ሲቀር ምን ያክል ጭንቅ እንደነበረ የምታውቀው ሐዘኑን እርሷ ነበረች። ወያጸምኦሙ ከዚያ ተቀምጦ ከነሱ መካከል ሲሰማቸው ወይስ ሲአሎሙ ሲጠይቃቸው፣ አንድም ደግሞ ሲያሰማቸው የእርሱን ትምህርት ንግግሩን
ቃሉን ሲያሰማቸው ሲጠይቃቸው ወያነክርዎ ኩሎሙ ለሰሙ ጥበቦ ወአውስኦቶ ጥያቄውን ምላሹን የሰሙ ሁሉ ያደንቁት ነበረ። ወሶበ ርእይዎ ደንገጹ ባዩት ጊዜ ደነገጡ። ልጅ ከሽማግሌ መካከል ተቀምጦ ሲያወራ ሲጫወት ሲቀልድ ቢታይ እንዲያስደነግጥ እርሱ ደግሞ በመካከላቸው ቁጭ ብሎ እነርሱን እየጠየቀ እነርሱን እየተናገረ እነርሱም ደግሞ ከጣዕመ ነገሩ የተነሳ እያደነቁት በተመስጦ ሲሰሙት አይተዋልና ደነገጡ። ወትቤሎ እሙ ወልድየ ለምንት ከመ ዝረሰይከነ እመቤታችን 3 ቀን በሐዘን ደክማ ነበረና ከምጥ ከተባሉ መከራዎቿ መካከል አንዱ የሐዘን ጊዜ ይህ ነበረና ልጄ እናቱ እመቤታችን ልጄ ለምን እንዲህ አደረግከን? እስመናሁ አቡከኒ ወአነኒ ሰራይነ እንዘ ነሐስሰከ እኔና ዮሴፍ ስንፈልግህ ደከምን አለችው። ዮሴፍና እመቤታችን 3 ቀን ሙሉ አብረው ደክመዋል። ዮሴፍ እመቤታችን በቃል ኪዳን ከተቀበለ በኋላ መከራዋን ሁሉ መከራ አድርጎ በስደቱም በመጥፋቱም ጌታም ሲጠፋ እያንዳንዷን ሰዓት ከእመቤታችን አልተለየም ነበርና ደከምን አለችው። የዚህን ጊዜ ለምን ትፈልጉልኝ ወይቤሎሙ ለምን ትታስሱኒ ለምን ትፈልጉኛላችሁ እያይመርክሙኑ ከመ ይደልወኒ አሃሉ ውስተ ዘአቡየ ቤት በአባቴ ቤት በዚህ ዓለም በምልአት መኖር እንዲገባኝ አላወቃችሁምን አላቸው። የዛሬው ዕለት ጋር ይገናኛል። ዛሬ እንደሚታወቀው ዮናስ የሚታሰብበት ነነዌ የሚታሰብበት ዕለት ነው። 3 ቀን ጾም ምክንያት የሆነው የዮናስ ሽሽት የነነዌ ኃጢአት የእግዚአብሔር ትእዛዝ ነው። የእግዚአብሔር ትእዛዝ ዮናስን አስተምር ነው። የዮናስ ትንቢት ደግሞ ወይም ደግሞ የዮናስ ስራ ደግሞ ነነዌ ማስተማር ሲሆን ከእግዚአብሔር ሸሽቶ ነበረ። እግዚአብሔር በምልአት ያለ ሲሆን ዮናስ ማለት ርግብ የዋህ ማለት ነው። በአባቴ ቤት ኖር ዘንድ በምልአት ኖር ዘንድ በዚህ ዓለም አታውቁምን አላወቃችሁምን ብሎ ነገራቸው። እመቤታችን ምን ፍጽምት ቡሩክት ብትሆን የሰው ልጅ ሁኖ በዚህ ዓለም በለበሰው ስጋ ሲመላለስ እንደ እናት ትጨነቃለች እንጂ እርሱ በዓለም የመላ መሆኑን ታውቃለች። እርሱ የፍጥረታት ሁሉ ጌታ መሆኑን ታውቃለች። ነገር ግን እናት ናትና በስጋ ወልዳ በስጋ አሳድገዋለችና የልጇን መከራ የልጇን ሕማም የልጇን ከእርሷ መለየት ስለማትፈልግ በጽኑ ልቅሶ አልቅሳለች፣ በጽኑ ሐዘን አዝናለች። አንዳንድ ሞኞች እመቤታችን እንደሚነሳ ጸጋ ካላት እንደሚነሳ ካወቀች ለምን አለቀሰች? በስቅለቱስ ለምን በተሰቀለ ጊዜ በቀራንዮ ያን ሁሉ መከራ ለምን አለቀሰች? እንደሚነሳ እያወቀች ከሆነ ብለው ይጠይቃሉ። ሊቁ ግን ሲመልስ እርሷ አይደለችም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ክርስቶስ ሊያስነሳው ሂዶ ለአልዓዛር አለቀሰለት ብሎ ይገልጻል። እና እመቤታችን ማልቀሷ የልጇን ሐዘን የልጇን መከራው በሱ ላይ ሊደረግ የማይገባው መሆኑን አስባ ስለ ልጇ ፍቅር አለቀሰች እንጂ ሙቶ እንደማይቀር ታውቃለች፣ እንደሚነሳ ታውቃለች። አይደለችም እሷ አይሁድ እንኳን አውቀዋል፣ እንደሚነሳ አውቀው ነው ዘበኛ ያቆሙት። በዚህን ጊዜም እንደሚገኝ ብታውቅም እንዳለ ብታውቅም መለየቱን አትፈልግምና ከእርሱ መለየትን አትፈልግምና ልጇ በቤተ መቅደስ እያስተማረ ከነሱ ሲለይ እሷ ጽኑ ልቅሶን አለቀሰች። በቤተ መቅደስ መኖር እንዲገባኝ አታውቁምን አላቸው። እግዚአብሔር የሚገኘው በቤተ መቅደስ ነው። ዮናስ ከእግዚአብሔር ሸሸው ብሎ በዓሣ አንበሪ ውስጥ እግዚአብሔር እንዳለ አሳየው። ወደ ጠርሴስ ሀገር እሸሻለሁ ብሎ በመርከብ ተጭኖ ከጠርሴስ ተነስቶ ሲሄድ እግዚአብሔር ግን በዚያ መካከል እንዳለ ለዮናስ ምልክትን ሰጠው። ማዕበል ሞገድ ያስነሳ፣ ወደ ባህር እንዲወድቅ አደረገ። በባህር ውስጥ በዓሣ አንበሪ ሆድ ውስጥ እንዲጠበቅ አደረገው።
ምንም የዮናስ በአሳ አንበሪ መኖር የእርሱ የክርስቶስ ምሳሌ ቢሆንም የአሳ አንበሪ ሆድ የመቃብር ምሳሌ ቢሆንም አሳ አንበሪው የመቃብር ዮናስ የክርስቶስ 3 መዓልት 3 ሌሊት ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ያደረበት ምሳሌ ቢሆንም ዮናስ በጊዜው ግን ከእግዚአብሔር እንደማያመልጥ ምልክት ተሰጥቶታል። በእግዚአብሔር እጅ ውስጥ ሁሉ እንዳለ ምልክት ተሰጥቶታል። የዛሬውን ዕለት ስናስብ ነገ 3 ቀን ጾም ስንጾም ያቺ ከ3 ቀን ትጠፋለች የተባለች ከተማ በህዝቡ መመለስ በህዝቡ ንስሐ ከጥፋት እንደዳነች የምናስብበት ነው። ያችን ሀገር ከጥፋት ያድነን እኛንም ሀገራችንን ከጥፋት አድናት ብለን የምንጸልይበት የምንማጸንበት ሳምንት ነው። የነነዌ ሰዎች በበደሉት በደል ሲመለሱ እግዚአብሔር በምሕረት ተመልሶላቸዋል። የላከውን መቅሰፍት በምልክት በዛፍ ጫፍ ላይ እሳቱ ዛፉን ለብልቦ እንዲመለስ በማድረግ ምልክቱን አሳይቶ ላጠፋችሁ ነበር በመመለሳችሁ ተመልሼላችኋለሁ። ተመየጡ ሀቤ ዋነሂት መየጠክሙ ወደ እኔ ተመለሱን የመለስላችኋለሁ ብሎ የተናገረውን በኢሳይያስ ያ በዮናስ ትምህርት በነነዌ ሰዎች ትርምትና ጾም ጸሎት ያ መቅሰፍት ተመልሷል። እግዚአብሔር በሁሉ እንዳለ ለዮናስ ታይቶታል። አንተ ከዚህ ብታገኘኝ ነው የምታዘኝ፣ ወደማታገኘኝ ቦታ ሄዳለሁ ብሎ ነበር ዮናስ የተነሳው። ብዙ ጊዜ ጨለማ ተገን አድርገን ኃጢአት ስንሰራ ሰዎች እንዲያዩን ስንሸማቀቅ ብዙዎቻችን ራሳችንን ከኃጢአት ለማንጻት ሳይሆን ራሳችንን ኃጢአተኛ ነኝ ከመባል ለመደበቅ ሰዎች እንዳያዩን እንዳይሰሙን ሰው የሌለበትን ተገን አድርገን ሰው የማያይበትን ቦታ አድርገን ሰው እንዳይሰማ ሰው እንዳያይ ጨለማን ጭርታን ምድረ በዳን ቤትን ዋሻ አድርገን ኃጢአት እንሰራለን። ግን በእግዚአብሔር ዘንድ ግን የዮናስ ምልክት ነው። ዮናስ ከእግዚአብሔር ሸሸ ብሎ በመርከብ ውስጥ ማዕበል ሞገድ ሲነሳ በባህር ውስጥ በአሳ አንበሪ ውስጥም ሆድ ውስጥም እግዚአብሔር እንዳለ አሳይቶታል። እግዚአብሔር የሌለበት የለም። እዚህ ጋም እኔ በዓለም ውስጥ በአባቴ ቤት አለ። ይህ ዓለም የእግዚአብሔር ነው፣ ሁሉ የእግዚአብሔር ነው። ለእግዚአብሔር ምድር በምን ዓለም ነው ሁሉም ለነብር ውስጥ ነው። ዓለም በመላዋ የእግዚአብሔር ናት፣ በእግዚአብሔር መሃል እጅ ናት እና የአባቴ ቤት ብሎ ገለጻት። ስልጣን ለአብ ሰጥቶ እንጂ የእርሱም ቤት ናት፣ የእርሱም ዓለም ናት። ዓለምን የፈጠረ ከዓለም ውስጥም ከዓለም በአፋም ያለ መሆኑ ሲገልጽ እንደምኖር አታውቁምን አለ። በቤተ መቅደስ አለ ደግሞ በቤተ መቅደስ የበረከት መስጫው የመገለጫው በረድኤት የሚገኝባት በኩነት ስጋውን ደሙን የሚሰጥባት ቤተ መቅደስ ናትና ሁልጊዜ እግዚአብሔር በቤተ መቅደስ ይገኛል። በቤተ መቅደስ እንደምኖር አለ። ሁልጊዜ በዕለተ ሰንበት በበዓላት በአጽዋማት ተነስተን ቤተ ክርስቲያን በር ሄደን የምንወድቀው የምንነሳው እግዚአብሔር ጋር ለመገናኘት ነው። እግዚአብሔር የሚኖርባት ብቸኛ የሰው ልጆች መማፀኛ የእግዚአብሔርና የሰው ልጆች መገናኛ መሰላል ናት ያቺ ቤተ መቅደስ። በዚያች ቤተ መቅደስ እግዚአብሔር እንደሚገኝ በቤተ መቅደስ መኖር እንዲገባኝ አታውቁም አላቸው። ወእሙንቱሰ ይለበው ዘይቤሎሙ እሳቸው ግን በምልአት ያላቸውን ነገር አላስተዋሉትም ነበረ። ዮሴፍን ሲያይ ነው ዮሴፍን የአባቴ ሲላቸው ዮሴፍ መስሏቸው ነበረ። ያ ቤተ መቅደስ ግን የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ የእግዚአብሔር መመለኪያ የአባቴ ቤት ያለውም የዮሴፍ ቤት አይደለም። የዮሴፍ ቤትማ ጥለውት መጥተዋል። ዮሴፍ ቤት የተወሰነች በአንድ ሰፈር ያለች የድሃ ቤት ናት። ሁሉ መገናኝባት ሁሉን የምታስደስት ሁሉን የምታረጋጋ የእግዚአብሔር ቤተ መቅደስ የእርሱ ቤት ናትና የአባቴ ቤት ብሎ የገለጻት ቤተ ክርስቲያንን ነው። አስቡት። የእግዚአብሔር አላዋቂ ሰዎች የዮሴፍ ልጅ የሚሉት የሚረቱበት አንዱ በአባቴ ቤት ብሎ ገለጸው። የአብ የባህሪ ልጅ ስለሆነ በአባቴ ቤት ብሎ የገለጸው የአባቴ ቤት የተባለችው ያቺ ቤተ መቅደስ የእግዚአብሔር ቤተ መቅደስ ናት። ያቺ ቤተ ክርስቲያን ናት። በአባቴ ቤት እኖር ዘንድ በአባቴ ቤት እንደምኖር አታውቁምን አለ። የእግዚአብሔር መገለጫ ፈልገው ያገኙት በቤተ መቅደሱ ነው። አስተውሉ። ፈልገው ያገኙት በቤተ መቅደሱ ነው፣ በእግዚአብሔር ቤት ነው። በራሱ ቤት ናት። ያቺ ቤተ ክርስቲያን የእርሱ መገኛ ናት። ዛሬም እግዚአብሔርን ፈልገን ልናገኘው የምንችለው በአዳራሽ አይደለም። ፈልገን የምናገኘው በሶሻል ሚዲያ አይደለም። እግዚአብሔር የሚገኘው በቤተ መቅደሱ ነው።
ነግቶ ወደ ሶሻል ሚዲያ፣ ነግቶ ወደ መጠጥ ቤት፣ ነግቶ ወደ ምግብ ቤት፣ ነግቶ ወደ ግርግር ቦታ መሄድ ከእግዚአብሔር እየራቁ መኖር ነው። ነግቶ ወደ ቤተ ክርስቲያን መሄድ ግን እግዚአብሔር ወደሚገኝበት ወደ እግዚአብሔር መቅረብ ነው። ወወረደ ምስሌሆሙ ናዝሬተ፣ ከእሳቸው ጋር ወደ ናዝሬት ሄደ። ከዚያ በኋላ አስተምሯቸው መክሯቸው ከአደረገው ተአምራት የተነሳ ከሚያስተምረው ከሚናገረው የተነሳ እነሱን አስደንቋቸው ወደ ናዝሬት ተመለሰ። ወኮነ ይትዔዘዝ ሎሙ፣ ያገለግላቸው ነበረ። ወእሙሰ ተዐቅብ ዘንተ ኩሎ ነገረ፣ እመቤታችን ግን ይህን ሁሉ ነገር ታስተውለው ነበረ። ወትወድዮ ውስተ ልቧ፣ በልቡናዋ ታኖረው ነበረ። እሷ ከፍጥራን በላይ ናትና ፍጥረት ሁሉ እርሷ ያወቀችውን ምስጢር ያወቀ የለም። ነገም ዛሬም ትናንትናም በእመቤታችን የተገለጸውን ምስጢር እመቤታችን መንፈስ ቅዱስ ለእመቤታችን የገለጸላትን የነገራትን ምስጢር ማንም ሊያውቀው አይችልም። ለዚያ ነው ሐዋርያት እንዴት ጸነሽው? እንዴት ወለድሽው? እስኪ ንገሪን ብለው እመቤታችን ጠየቋት። አችሉትም አለቻቸው። በዚህን ጊዜ ንገሪን፣ አንቺ በተግባር አድርገሽዋል፣ እኛ ለመስማት እንዴት አንችልም አሉ። ወመጻ ግሩም መልአክ ወገሰሳ አጽፎ ዘጸጋም ወኮነ ጽዋ ሕይወት ሰትዋስተየኒ ወገሰሳ አጽፎ ዘየማን ወኮነ ህብስተ ሕይወት በሊው አብልዐኒ። ግሩም መልአክ መጣ፣ ከማውቀው የተለየ መልአክ መጣ። ቀኝ ጎኑ እንዳሰሰው ጽዋ ሕይወት ሆነ፣ ጠጥቶ አጠጣኝ። ግራ ጎኑ እንዳሰሰው ህብስተ ሕይወት ሆነ፣ በልቶ አበላኝ ብላ ተናግራ ደገኛ ምስጢር ልትገልጽላቸው ስትል መልአኩ ቅዱስ ገብርኤል መጣና አነዋወጻት ምድሪቱን። እናንተ ልሰሙት የማይገባችሁን አንቺም ልትናገረው የማይገባ በአንቺ ላይ ብቻ የተደረገውን ድንቅ ምስጢር ወተወደዮ ውስተ ልባ፣ ያ ነው በእመቤታችን ልብ ውስጥ ያለ ፍጥረታት ሰምተው የማይችሉት ለአንቺ ብቻ እግዚአብሔር ያደረገልሽን ድንቅ ምስጢር ገልጠሽ ፍጥረትን ዓለምን ያለ ጊዜው አልታሳልፊያት ነውን ብሎ እመቤታችን ነገራት። ያን ጊዜ ሐዋርያት ደነገጡ፣ ወደቁ፣ እንደ ሻሽ ተነጠፉ፣ እንደ ግንድ ተረበረቡ፣ እንደ ቅጠል ረገፉ። ያ መልአኩ ባሰማቸው ግሩም ድምፅ ሊመረምሩ የማይገባቸውን እንመርምር ብለዋልና እኛም ዛሬ ልንመረምረው የማይገባን እንመረምራለን። ልንገስጻቸው የማይገባቸው አባቶቻችን እንገስጻቸዋለን ሳይገባን። ልናየው የማይገባንን ነገር ልናይ እንፈልጋለን። ልንዳፈረው የማይገባንን ነገር እንዳፈረዋለን። በዚያ ድፍረታችን በዚያ ትዕቢታችን እግዚአብሔር ከነጋ በረከቱን ከኛ እያራቀ እኛም ከሱ እየራቅን እንዳንሄድ እግዚአብሔር አምላካችን ለእኛ የሚሆነንን ለእኛ የሚገባንን ምስጢር እንድንመረምር አይነ ልቡናችንን ያብራልን። ወተወደዮ ውስተ ልባ፣ በልቡና ታኖረው ነበረ። ወእግዚእ ኢየሱስ ልሂቀ፣ ጌታ ኢየሱስ አደገ። ወአቤ በጥበብ ወምክር፣ በጥበብ ጠባያዊ በምክር ጠባያዊ፣ አንድም በጥበብ መንፈሳዊ በምክር መንፈሳዊ አደገ። ወበጸጋ በርትዓተ መለያሊ ልህቃንሰ በአካል ዘስጋ ነፍስን ይትበር በጥበብ ወበጸጋ ብሎ እንዲገልጸው በርትዓተ መለያሊ በየጥቂቱ አደገ። ግዕዘ ሕፃናትን ሳያፋልስ አበእመ እያለ ለእናቱ ለእመቤታችን ለዮሴፍ እየታዘዘ እንጨት እየሰበረ ውሃ እየቀዳ ሕፃናት ለእናት ለአባት መታዘዝ እንዲገባቸው አርአያ እየሆነ በበህቅ ልሂቀ በየጥቂቱ አደገ ይለናል። በሃበ እግዚአብሔር ወበሃበ ሰብ፣ በእግዚአብሔር ዘንድ በሰውም ዘንድ ማለት ፍቅረ ቢጽና ፍቅረ እግዚአብሔርን ይዞ አደገ። ፍቅረ ቢጽ ለሰው ልጆች እየራራ ፍቅረ እግዚአብሔርን የሰው ልጆች እንዴት መውደድ እንዳለባቸው እርሱ የባህሪ አምላክ ሲሆን በሕፃናት አምሳል ወይም ደግሞ በሕፃናት መጠን ተጸንሶ በሕፃናት መጠን አድጓልና ቀስ እያለ አድጓልና አርአያ እየሆነ አደገ። በጎ አርአያነትን ለፍጥረቱ ሁሉ አሳየ። በዚህ አርአያነት ፍጥረቱን ሁሉ ለሕይወት አበቃ። ይህን ሳምንት የምናስበው እግዚአብሔር በሁሉ የሚገኝ አምላክ ነው። ዮናስ ከእግዚአብሔር ሸሽቶ እንዳላመለጠ እኛም ከኃጢአት ካልሸሸን ከእግዚአብሔር ሸሽተን እንደማናመልጥ
ነነዌ በመመለሳቸው ሀገሪቱ ከጥፋት ድናለች። እኛም ከተመለስን ከጥፋት ከመቅሰፍት እንደምንድን ሀገራችን አሁን ያለችበትን ሁኔታ አስበን ከመጨነቅ ይልቅስ የነነዌ ሰዎች ልብ ስጠን ብለን ወደ እግዚአብሔር ተመልሰን እግዚአብሔር ምሕረትን እንዲያደርግልን እግዚአብሔር ምሕረትን እንዲሰጠን ሀገራችን ከጥፋት ሕዝባችን ከሞት እንዲሰውርልን የነነዌን ሰዎች በምሕረት የጎበኘ እኛን በምሕረት እንዲጎበኘን የምንማጸንበት ሳምንት ነው። ሕዋሳቶቻችን፣ አንደበታችን፣ ልባችን ለጸሎት ለትሕትና ለፍቅር የምናስገዛበት በፍቅር ሆነን ነይ ነይ እያልን የምንጠራት ነነዌ ተብላ የምትጠራዋ የ3 ቀን ጾም ለአብይ ጾም ዋዜማ የሆነችውን የፍቅር ራስን የማንጫ ከእግዚአብሔር ጋር የመታረቂያ ከመቅሰፍት የመዳኛ ጾም ናትና ከመቅሰፍት እንድንድን በፍቅር እንድንተሳሰር በእግዚአብሔር ፊት ጸንተን ሀገራችን ከመቅሰፍት ከመዓት አውጣልን ብለን እንድንጸልይ የነነዌ ሰዎችን ልብ እግዚአብሔር አምላካችን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። በምሕረት ከተዘከረና እንበለ ምሕረት ከሰ አልቦ ዘይድህን